ሊሆን አይችልም ካሌብ ሙሲሳ ከተገናኘ ከዚህ ሰውዬ ጋር ይሄን ላምን አልችልም ወይኔ ወንድሜ ከከባድ ሰው ጋር እኮ ነው የተገናኘው ካሌብ ሙሲሳ ይሄን የመሰለው ውበት ዊዝና ጭካኔ ይሄን የመሰለው ውበት ቤቱ ዘግቶ ያውላል አንተስ ከሱ የተሻለ ነገር ምን አደረክ እኔማ ፈርቼ ቆይ ዛሬ ምን ተገይቶ ነው በድፍረትም ሳውተን ብላ ያልከኝ ዝና በምን ሲካተል እንደነበር ነገረኝ ከምር ነው ሉላየሙች በምን ነበር ሲካተለን የነበረው ከኤቲኤም ገንዘብ ስናወጣ ነው የሚካተለኝ ነበር ለራስ ሰዎች አካውንታችንን ሰጥቶ ከየትኛው ብራንች ከየት አካባቢ ላይ ገንዘብ እንዳወጣን ይልኩለታል ወዲያው እንደፈረስ እየጋለበ ይመጣል በዛ ነው የሚያገኘን የነበረው ይገርማል በዚህ አይነት ስልካችንንስ ቢያስጠልፍ እስካሁን አንቆይም ነበር ትዝ አለኝ እኮ በኤቲኤም ገንዘብ ያወጣ ቀን ነው ሲያባረኝ ነበር አሁን በከፊል ነፃ ነሽ እያልከኝ ነው አዎ እየተጠነቀቅን መንቀሳቀስ እንችላለን ዘራፍ ወንዱ መጀመሪያ ቲያትሩን ሳትጫወቺ ነው እንዴ በመጥዩ ወይዘሮ ማህሌት ከዝና ላይ እንግዲህ ተላጥባ ትገኛለች ማለት ነው እንግዲህ ከብዙ ልክፋትና ድካም በኋላ እንግዲህ ካጠገቡ እንኳን ለማደር ተስፋ አግኝታለች በዛ ላይ ጥናንትና በስካር መንፈስም ሆኖ ቢሆን እየዘፈነላት እያዜመላት ነበር አረ ዝናዬ ሁሌም እንደዚህ በሰከርክ ሁሌም በጠጣ ሁሌም እንደዚህ በሆንክ ምክንያቱም የኔን ውበትና የኔን ቁንጅና የሚያሳይ ከሆነ ሁሌም ስከርልኝ እያለች እንግዲህ ስትል ነበር ማለት ነው እንዴ ነው ዛሬ በጣም አምሮብሻል እያላት ነበር አንተ ብቻ አይደለም ሁሉም ሰው ነው ያለኝ እያለኝ ነበር እሷምና ማን አባቱ ነው ደግሞ አንቺን የሚያምር ታምሪያለሽ ብሎ የሚለው ማን አባቱ ነው ያለ እንግዲህ እሱም ሲላት ነበር የዚህን ጊዜ በቃ ማህሌት በጣም ነበር ደስ ያላት ይወደደ ይመስሏት እሱ እንደው በስካር ነው እንጂ እውነት ለመናገር ዝና ያያያዝ ችግር ነው እንጂ አፍቃሪ ወንድ ነው በጣም ማለት ነው እንግዲህ ከሉላ ውጪ ምንም አይነት ሴት ምንም አይነት በውስጡ ላይ ምንም አይነት ነገር የለበትም ማለት ነው ሶ በዚህ እንደዚህ ደግሞ እንደዛ አይነት አፍቃሪ ማግኘት እውነት ለመናገር አሪፍ ነው ግን ችግሩ እንግዲህ የዝና ችግር በቤት አስቀምጦ ሰራተኛማ ክብር አለው ባሪያ ልበል ባሪያ የሆነች በሳንቲም ገዝቶ ያመጣት የሆነች ነገር አድርጎ ነው ቤት ውስጥ እንግዲህ አስሮ ፀሐይ የእግዚአብሔርን ፀሐይ የከለከለ ፍጥረት ነው እንግዲህ በራሱ ጊዜ ብላ ታግሳ እንግዲህ ከ10 አመት በኋላ እንግዲህ አናቱን ፈጥርቀው ጥላወታለይ ማለት ነው ሉላ ምክንያቱም አልወድህም አላፈቅርህም ብላ በቃል ብትነግረውም ምን እንደዛ ማታፈቅር እኔን ያለ መውደድ እኔን አለ ማፍቀር አትችይም ሲላት ነበር እንግዲህ አስበክቶታል ግዴታ አድርጎት ማለት ነው እኔን አለ መውደድ አለ ማፍቀር አንቺ አትችይም እንዴት ሊሆን ይችላል ብሎ እንግዲህ ሲያሰቃያት ነበር እንግዲህ ራስ ያለችው ውሳኔ ወስና ሄዳለች ማለት ነው እንግዲህ ማለትም የኔ ያለችው ነገር ሁሉ እየተጠቀመች ትገኛለች ግን እሱ ጭራሽ ምንም ልቡ ድጭ ያለላት አይደለም ለሷ ማለት ነው እሷም በዚህ እንግዲህ በጣም ተናዳለች እሱም ብቻ ሳይሆን እንግዲህ ተመልሰ ወደ ቤቷም ከመጣች በኋላ እንግዲህ በተኛችበት ያቀባጀራት ነበር ማለት ነው ከዛ እንግዲህ ስትቃጂ ተነሳ ነበር ከንቅልፏ ተነስታ ቁጭ ብላ እንግዲህ ኤፍራታ ምን ሆነሽ ነው በሰላምሽ ነው እንዴ ቁጭ አልሽው ለምን አልተኛሽም ስትላት አረ በጣም መጥፎ ክፉ ህልም አየሁኝ እና ለዛ ነው እና ለሱ ብለሽ ነው የተቀመጥሽው ያለች ነበር ኤፍራታና አንዴ በጣም ከባድ ነገር እኮ ነው አለች ማለት ነው እና ምንድን ነበር ስትላት እንዴ ዝና ከጉርጓድ ውስጥ ሲወረውረኝ አየሁት እዛ ጉርጓድ ውስጥ ደግሞ በፊልም ሰማያቸው የነበሩ ጅቦች ትልልቅ ጅቦች አሉ እና እዛ ውስጥ ወረወረኝ አለች ማለት ነውና ዝና የሆነ ነገር ውስጥ አልሆነ ነገር ውስጥ ሊከተኝ አስቧል መሰል እያለች ነበርና እንዴት ታዲያ ፈጣሪ
ቀድሞ እየነገረሽ ነው ላንቺ ያልቻለ ማለት ነው ከዛ እናታሪ መጨረሻ ምን ሆነ አለቻ ማለት ነው ከዛ አይ መጨረሻ ላይ እንደዚህ ወደ ጉሬው ሲከተኝ ከዛ ነቃሁኝ አለቻት በያውን ተመልሰሽ ተኝና ተጀመርሽበት ጨረሻ ላይ ኤፍራታ የምር ማርያምን በጣም ነው ያሳቀችኝ በያውን ተኝና ጨርሽው አላለችም ወይኔ ማርያምን እንዴ አሬ መጅሽ ኤፍራታ እኮ ስትናገር ስትናገር ማለት ነው በጣም ነው እንደምትለው እና በያሁኑ ተኝና ጨርሽው አለች ማለት ነው ማለት እኮ በጣም ተጨንቃለች እሱን ለመውደድ ለማፍቀር ብትሞክርም ምንም አይነት ቦታ አላገኘችም እንግዲህ ንብረት ቤት ታገኛለሽ ሞገስን ገለሽ ተብላ ነበር ሊሳካላት አልቻለም እንግዲህ ብሩክንም ከብዙ ነገር አሰናክላለሁ ብላ ነበር አልተሳካላትም እንግዲህ ብሩክንም ማጣች ከሞገስም ተጣላች ዝናም እንግዲህ አጠገቡ ላይ ያስደርሳት ቀርቶ እንኳን ሊወዳት ሊያፈቅራት ይቅርና ባጠገቡ ራሱን እንድትል የሚሰድባት ስድብስ እንግዲህ ጋይስ የስድብ ዲግሪ ማስተሬት መያዝ ከፈለጋችሁ ዝና ማህሌትን ሲሳደብ ዝም ብላችሁ ማዳመጥ ብቻ ነው ማለት ነው እንግዲህ ምሳሌ ዳማታ መከታተል ከጀመርኩ ጀምሬ እኔ በሚገርም ሁኔታ እንግዲህ የስድብ ዲግሪ ጭኛለሁኝ ማስተሬቴን ሰሞኑን እንግዲህ እቀበላለሁ ማለት ነው በጣም ነው የስድብ ማአት ማለት ይቻላል እንግዲህ ዝና የሚወርደው ሶ እንግዲህ ማለትም ስድዋን እየጠጣች ነገሮቹን በዛ ብትላቸው እየሳኩላት አይደለም ሆነ መጨረሻ ያለችውን ቻንሷን ከዝና ጋር የመቀጠል ህይወት ለማመቻቸት ነገር ብዙ እየሞከረች ነበር ግን አልተሳካላትም በሌላ በኩል ነገሮች ትንሽ እየከበዱባት ነው አሁን በጣም ከባድ እንትን ላይ ነው ያለችው ማለት ነው በቃ ማለት ዝናም ያልሆነ ነገር ውስጥ እየከተታት እንደሆነ እየገባት ነው ምናምን መሰለኝ ብቻ እንግዲህ በውኗ ቀርቶ በህልሟ ሁሉ እንግዲህ እየቃዠች እንትን እያላት ትገኛለች ማለት ነው እንግዲህ ዝና ያው መጠቀሚያ ነው የሚያደርጋት ማለትን ፊትለፊት መታ የሆነ ነገር እንድትጋጭለት እንድትጋጠምለት በቃ የፊትለፊቱን ፓርት እሷ እንድትጋፈጥ ነው የሚፈልገው እንግዲህ እሷም እየሞከረ ዝድርሳለች ማለት ነው ሌላው እንግዲህ ብሩክ ያለበት ሁኔታ እስካሁን ድረስ በጣም አሳሳቢ ሁኔታ ነው ግን ዛሬ ክፍል እንደሚያመላክተው መድብል እንግዲህ ደዋውሎ ለጓደኛ ባንክ ቤት ለሚሰሩ ሰዎች ጋር እንዳጣራው መረጃ እንግዲህ በጣም በትልቅ ገንዘብ አዘዋዋሪ ሰዎች የሆኑ ባለሀብቶች ወይም በቃ የሆነ አካል ጋር ግንኙነት እንዳለውና እንግዲህ ይመስለኛል ያባባለፈው ዝና ያወራው ነገር እዚህ ጋር ትክክል ነው ማለት ነው እንግዲህ የሚገርመው ነገር መድብል የሚያውቀዋልና ሰውየውን አብሮት የሚሰራው ወይም ያን ብር ወደ አካውንት ያስገባለትን ሰው በዛም እንግዲህ መድብል ራስ በጣም ነው የደነገጠው ወይኔ ወንድሜ እንደዛ አይነት መከራ ውስጥ እንዴት ገባ ይሄን ሰውዬ እንዴት አገኘው እያለ በጣም ነው እንትን ያለው ማለት ነው ብቻ ከባድ ነው ይመስለኛል ብሩክ የገባበት ነገር በጣም አስቸጋሪ ነገር ነው እስር ቤት ውስጥ ነው ያለው ይመስለኛል ታግቶ ብቻ ከሁለት አንዱ ነገር ነው እንግዲህ ብቻ በቅርቡ ቢመለስ ወደ ድራማው ደስ ይለናል ምክንያቱም ቤቱ ቀዝቅዟል ማለት እንችላለን ሌላ ሞገስ ነው ሞገስ እንግዲህ ሉላን ይዞ አሪፍ እየተንቀሳቀሰ ይገኛል ከምንም በላይ ደግሞ ሞገስ ያስደሰተኝ ነገር በኤቲኤማቸው ነበር እንግዲህ እንደምታውቁት ዝና ሲከታተላቸው የነበረው ሶ በኤቲኤማቸው እንደሚከታተላቸው በማወቁ በጣም ደስ ብሎኛል ማለት ነው አሁን ላይ እንግዲህ አሪፍ እየተንቀሳቀሱ ነው ያው ሁኔታዎቹ እንደፈለጉ ባይቦርቁም እንኳን እንግዲህ ከአሪፍ ጊዜ እያሳለፉ ይገኛሉ ማለት ነው ከሉላ ጋር ማለት ነው እንግዲህ አሪፍ ጊዜ እያሳለፉ ነው ሌላ ዳጣ እንግዲህ ያው ቤተሰቦቿን አግኝታ አሪፍ ላይ ነው ያለችው ያው ሁሉም ነገር አልጋ ባልጋ ሆኖ ባይጠብቃትም እንግዲህ ዙሮ አሪፍ ቤተሰብ ነው ያገኘችው እህቶቿ አባቷ በጣም አሪፍ አባት በጣም ጎበዝ አባት ነው ያላት እህቶቿም በተለይ ትንሿ ውሃ የምትባለው እህቷ እንግዲህ አሪፍ ጊዜ እንትን እያለች ነው አሪፍ ፋሚሊ ነው ያው አንድ እህቷ ልጅ ያልተመቻቻት አብጌ የምትባለው ልጅ እሷ በጣም ከባድ ሆነ አባት አለች ግን ያው ብቻ ቻሌንጆቹ እንደምታልፋቸው አንጠራጠር ማለት ነው ውድ ቤተሰቦቼ እስካሁን ላይክ ያላደርጋችሁ ላይክ አድርጉ ሰብስክራይብ በማድረግ ቤተሰብ ሁኑ ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ እንግዲህ ቅድስት ደግሞ በጣም እየተጨናነቀች ነው ያው በብሩክ መጥፋት በጣም ማለት ነው ከመላችሁ በላይ በጣም ነው ያሳስባት ያስጨንቃት ለሷ ደግሞ በጣም ነው በቃ የደበራት ሁሉ ነገሩ ምክንያቱም ባለፈው እንዳያችሁ ገና የፍቅር ጥያቄ አቅርቦላት ካሁን በኋላ ለልጄ እናት ለኔ ሚስት መሆን ትፈልጊያለሽ ብሏት አዎ እሺ ብላ እንግዲህ ቃሏን ከተናገረች ወዲያው እንግዲህ በአንድ ዕለት ውስጥ ነው የተለያዩት ማለት ነው ለሷ ደግሞ በጣም ከባድ ሆኖባታል
እንግዲህ ወደፊት ሁሉም ነገር እንደሚሳካ እንጠራጠራለን። በቀጣይ ክፍል እንገናኝ። ሰላም ቆዩ።